በትላንትናው ዕለት በአሳዛኝ ሁኔታ በመኪና አደጋ ህይወቱን ያጣውን ወጣት የተመለከቱ አዳዲስ መረጃዎች በዛሬው ዕለት ወጥተዋል። የአስከሬን ሽኝትና እንዲሁም የቀብር መርሃ ግብሮችን የተመለከቱ ሂደቶችም ይፋ ተደርገዋል። በቅድሚያ እንነግራቸዋለን። በአዲስ አበባ ከተማ የአንድ ሙሉ ኮንዶሚኒየም ነዋሪዎች ወደ ቤታቸው እንዳይገቡ በመንግስት መከልከላቸው ተሰምቷል። የዚህ ምክንያቱ ምን ይሆን ስንል ጠይቀናል፣ እናደርሳቸዋለን። ከሰሞኑ የቅድስት ድንግል ማርያምን ምስል የቀደደች እህት ጋር ተያይዞ አወዛጋቢ የነበረው ወጣት ባሮክን የተመለከቱ አዳዲስ መረጃዎችም ወጥተዋል። ወጣት ባሮክ ታስሯል የሚሉ መረጃዎች የወጡ ቢሆንም እውነታው ግን ከዚህ የተለየ ስለመሆኑ ተረጋግጧል። በዝርዝር እንነግራችኋለን። የተወዳችሁ የእናት ቲቪ ፕሮግራማችን ተከታታዮች ቻናላችንን ላይክ፣ ሼር፣ ኮመንት እንዲሁም የደውል ምልክቱን በመጫን ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ በመጋበዝ ወደ ቀዳሚው መረጃችን አልፈናል። በትላንትናው ዕለት በአሰቃቂ የመኪና አደጋ ህይወቱን ያጣውን ኢብሳ ጉተማን የተመለከቱ አዳዲስ መረጃዎች በዛሬው ዕለት እየወጡ ነው። ኢብሳ ጉተማ በአዲስ አበባ ከተማ የዲኮርና ተያያዥ ስራዎችን በመስራት የሚተዳደር ወጣት እንደነበርም ተገልጿል። ወጣት ኢብሳ ጉተማ በትላንትናው ዕለት ማለዳ እስከ 5 ሰዓት ድረስ ከጓደኞቹ ጋር በደብረ ዘይት ከተማ ሲዝናና ስለመቆየቱና ቅዳሜና እሁድንም ከነዚሁ ጓደኞቹ ጋር በዚያው እንዳሳለፈ ነው የተገለጸው። በትላንትናው ዕለት ከደብረ ዘይት ወደ አዳማ በፍጥነት መንገድ ላይ ያሽከረከረ በነበረበት ወቅት ነው በደረሰበት አደጋ ህይወቱ እያለፈው ተብሏል። በተለያዩ ማህበራዊ ድረገጾች የተለቀቁ የኢብሳ ጉተማ ተሽከርካሪ ይዞታ በጣም አስጊ በሆነ ሁኔታ እንደተጎዳና ተሽከርካሪው ሙሉ ለሙሉ ከጥቅም ውጪ እንደሆነም አሳይተዋል። ኢብሳ ጉተማ እንዲህ ያለው አደጋ ስለምን እንደደረሰበት በውል ለማወቅ ምርመራ እያደረኩ ነው ብሏል ፖሊስ። ከዚህ ቀደም በተለያዩ አጋጣሚዎች በዚሁ የፍጥነት መንገድ ላይ የሚደርሱ አደጋዎች የበርካቶችን ህይወት ስለመቅጠፋቸው ነው የተነገረው። ኢብሳ ጉተማ በወለጋ የተወለደና በተለያዩ የኦሮሚያ አካባቢዎች እድገቱን እንዳደረገም ተገልጿል። ከቅርብ ጊዜያት ወዲህ በማህበራዊ ሚዲያዎችም ታዋቂነትን እያተረፈ የነበረው ኢብሳ ጉተማ በተለይም በሚሰራቸው ስራዎች ከተለያዩ ግለሰቦች ጋር በቀላሉ መግባባት የሚችልና ተጫዋች እንደነበረም ነው የተነገረው። ኢብሳ ጉተማ በ28 ዓመቱ ህይወቱ እንዳለፈ የተገለጸ ሲሆን ትላንት ማለዳ ከቢሾፍቱ ከጓደኞቹ ጋር ከተዝናናና ወደ አዳማ በሚሄድበትም ወቅት የቲክቶክ ቪዲዮ በመቅረጽ በማህበራዊ ሚዲያ ወይም በቲክቶክ እንዳጋራም ነው የተገለጸው። ይኸው የቲክቶክ ቪዲዮ ከተጋራ ከሰዓታት በኋላ ግን የወጣቱ መርዶ መሰማቱ በርካቶችን አስደንግጧል። አንዳንዶችም በተለያዩ ማህበራዊ ሚዲያዎቻቸው ላይ የወጣቱ ሞት ተከትሎ እንዲህ ጠዋት ታይቶ ማታ ለሚጠፋ ዓለም ነው እርስ በርሳችን የምንናከሰው መስማማትም እያቃተን ሲሉ አስፍረዋል። ኢብሳ ጉተማ ትላንት በደረሰበት የመኪና አደጋ ወዲያው ህይወቱ እንዳለፈና አስከሬኑ ወደ አዳማ ተወስዶ ምርመራ እንደተደረገለት የተገለጸ ሲሆን በዛሬው ዕለት ጓደኞቹና ቤተሰቦቹ በተሰባሰቡበት በአዳማ ከተማ የመታወሻና እንዲሁም የሻማ ማብራት ሂደት እንደሚኖር የተገለጸ ሲሆን የወጣቱ አስከሬን ከአዳማ ወደ ተወለደበት ወለጋ ተወስዶ በነገው ዕለት የቀብር ስነ ስርዓት እንደሚከናወንለትም ተገልጿል። የተወዳጁ የእናት ቲቪ ፕሮግራሞቻችን ተከታታዮች ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ ከተማ የአንድ ሙሉ ኮንዶሚኒየም ነዋሪዎች ወደ ቤታቸው እንዳይገቡ በመንግስት መከልከላቸው ተሰምቷል። ይህም ከሰሞኑ በአዲስ አበባ እየታየ ካለው የአየር ጠባይ ጋር እየተያዘ ስለመሆኑ የተገለጸው። በአዲስ አበባ ከተማ ከሰሞኑ ከሰዓትና ከጠዋት ከበድ ያለ ዝናብ እየጣለ እንደሆነ እየታየ ሲሆን ከዚሁም ጋር ተያይዞ የተፈጥሮ አደጋዎች እየተከሰቱ ነው። የመሬት መንሸራተት በከተማዋ በርካታ ቤቶችን ከጥቅም ውጭ ያደረገ ሲሆን የተከሰተ የጎርፍ አደጋም በርካታ ህይወት እንዲጠፋ ምክንያት ሆኗል። በብርጭቆ ኮንዶሚኒየም ወይም በተለምዶ ሚኪላንድ ተብሎ በሚጠራው አካባቢም አንድ ኮንዶሚኒየም ወይም ብሎክ ሙሉ ለሙሉ የመሬት መንሸራተት ተጠቂ በመሆኑ የህንፃ ሁኔታ አስጊ ስለሆነ ነዋሪዎች ወደዚህ ኮንዶሚኒየም ወደ ህንፃው እንዳይገቡ መከልከላቸው ነው የተገለጸው።
ወደ ኮንዶሚኒየሙ የሚያስገባው መንገድ ሙሉ ለሙሉ መንሸራተቱን ተከትሎ ምናልባትም በህንፃው መሰረት ላይ ጉዳት ደርሶ ሊሆን ይችላል በሚል ስጋት ነው ነዋሪዎች ወደ ህንፃው እንዳይገቡ የተከለከሉት ብለዋል የመረጃ ምንጮቻችን። የእናት ቲቪ የመረጃ ምንጭ በስፍራው ሄዶ እንዳረጋገጠው በተለይም መሬቱ ሙሉ ለሙሉ መንሸራተቱና ህንፃውም አደጋ ላይ በመውደቁ ነዋሪዎች ላይ አደጋ ሊደርስ ይችላል በሚል ይኸው ውሳኔ ተወስኗልም ብለዋል። ነዋሪዎች በበኩላቸው በአሁኑ ሰዓት ወደ ቤታቸው መግባት ባለመቻላቸው ችግር ላይ እንደሆኑና መንግስት አስፈላጊውን ድጋፍ እንዲያደርግላቸውም ተማጽነዋል። ወደፊት የዚህ ብሎክ ዕጣ ፈንታ ምን ይሆናል የሚለውም እንደሚያስጨንቃቸው ነው ነዋሪዎቹ የተናገሩት። በቀጣይ ጊዜያት የአፈሩ እንዲሁም የህንፃው መሰረት ሁኔታ እንዲመረመርና የሚያስገባም ከሆነ በአስቸኳይ ተስተካክሎ ወደ ቤታቸው እንዲገቡም እየጠየቁ ነው። በክረምቱ ወራት ያልታየ የዝናብ የአየር ሁኔታ ከሰሞኑ በአዲስ አበባ እየታየ መሆኑ ሲገለጽ በወሰን አካባቢም ከቀናት በፊት በጣለው ከባድ ዝናብ ምክንያት የተፈጠረ ጎርፍ አንዲትን እናትና እንዲሁም 2 ልጆቿን ለህይወት መጥፋት እንዳደረገ የሚታወስ ነው። ለሚኩራ ተብሎ በሚጠራው ክፍለ ከተማ በተመሳሳይ መልኩ በደረሱ አደጋዎችም የህፃናት ነፍስ መጥፋቱን ፖሊስ ይፋ አድርጓል። ከዚሁ ጋር ተያይዞ አሁንም በወንዝ ዳርቻ የሚኖሩ የአዲስ አበባ ከተማ ነዋሪዎች ምናልባትም ከበድ ካለው የአዲስ አበባ የዝናብ ሁኔታ ጋር ተያይዞ ሌሎች አደጋዎች ሊከሰቱ ስለሚችሉ ራሳቸውን እንዲጠብቁ ማሳሰቢያዎች እየተሰጡ ይገኛሉ። በቀጣይ የዚሁኑ የነዋሪዎች ወይም በሚኪላንድ ብርጭቆ አካባቢ ስላለውና ነዋሪዎች እንዳይገቡበት ስለተደረገው ህንፃ የምናገኘው አዲስ መረጃ ካለም ተከታትለን እናጋራቸዋለን። የተወዳችሁ የሚዲያችን ተከታታዮች ከኛ ጋር ስላላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እንድታደርጉ በመጋበዝ ወደ ተከታዩ መረጃችን እናልፋለን። ከሰሞኑ ሌላው አጨቃጫቂ የነበረውንና በተለይም ጎራ ከፍሎ ለክርክር የዳረገው አንዲት ወጣት በቲክቶክ ማህበራዊ ድረገጽ ቀጥታ በመቅረብ የቅድስት ድንግል ማርያምን ምስል መቅደዷ ነበር። ይህንኑ ተከትሎ የኦርቶዶክስ ምዕመን ተከታይ የሆኑ ወጣቶች ወደ ወላጅ እናቷ ቤት በመሄድ እጇን ለህግ እንድትሰጥና ያደረገችው ድርጊት ስህተት መሆኑን እንድታምን ለማሳየት ወደ ቤቷ ማቅናታቸው ይታወሳል። ከነዚህ ወጣቶች መካከል ወጣት ባሮክ ወይም በስሙ ብሩክ ተብሎ የሚጠራው ወጣት አንዱ ሲሆን ይህንን ወጣት የተመለከቱ የተለያዩ መረጃዎች በተለያዩ ማህበራዊ ድረገጾች ሲሰራጩ ነበር። ወጣት ብሩክ ወይም በማህበራዊ ሚዲያ ስሙ ባሮክ በቁጥጥር ስር ውሏል፣ ታስሯል የሚሉ መረጃዎች የተሰራጩ ቢሆንም ከወጣቱ የቅርብ ጓደኞች ማረጋገጥ እንደተቻለው ይህ መረጃ ሐሰት መሆኑ ተሰምቷል። ወጣት ባሮክ ራሱን ከማህበራዊ ሚዲያ ገለል አድርጎ ለጊዜው ራሱን ማድመጥ በሚችልበት ሁኔታ ላይ ተቀምጧል ያሉት ወጣቶቹ የኦርቶዶክስ ክርስትና እምነት ተከታዮች ጭምር አንዳንዶች ስለምን ወደ ቤቷ ይኬዳል፣ እናቷን ስለምን ያስጨንቃል የሚል መከራከሪያ ያነሱ ሲሆን በሌላ መረጃ ያለው የህግ መላላት የኦርቶዶክስ ክርስትና እምነት ተከታዮች እንዲከፉና ህግን በራሳቸው መንገድ እንዲተገብሩ የሚያደርጓቸው ሁኔታዎች በመፈጠራቸው ነው ወጣቶች ወደዚያ ያመሩት ብለው ይከራከራሉ። አንዳንዶች ደግሞ ወጣቷ ነፍስ ያወቀችና ከ18 ዓመት በላይ የሆናት በመሆኑ ወላጆቿን በእንዲህ አይነት ሁኔታ ማስጨነቅ አይገባም የሚል መከራከሪያዎችንም ሲያነሱ ነበር። ያም ሆነ ይህ አሁንም የቅድስት ድንግል ማርያም ምስል የቀደደችው ወጣትም ትሆን በማህበራዊ ሚዲያ ባሮክ ተብሎ የሚጠራው ወጣት ለእስር እንዳልተዳረጉ ነው መረጃዎች የጠቆሙትም። በእምነቶች መካከል እንዲህ አይነት መከፋፈልና እንዲሁም አላግባብ የሚሆኑ ነገሮችን መቋጠር እንደሚገባም እየተገለጸ ነው። በምንም አይነት መልኩ የእምነት መገለጫ የሆኑና ግለሰቦች የሚያምኑባቸውን ሂደቶች መንካት ዋጋ ያስከፍላል የተባለ ሲሆን ጥንቃቄ በተሞላበት ሁኔታ እምነቶች የራሳቸውን ወንጌልና አስተምሮት ብቻ ተከትለው ማስተማር አለባቸው የሚለው ጭብጥ የብዙዎች አስተያየት ሆኗል። የተወዳችሁ የእናት ቲቪ ቻናላችን ተከታታዮች በድጋሚ የደውል ምልክቱን በመጫን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ ሌሎች አዳዲስ መረጃዎችን ይዘን ወደ እናንተ የምንመጣ መሆኑን ከወዲሁ ለመግለጽ እንወዳለን። በያላችሁበት ሁሉ ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆኑ ተመኝተናል። ሰላም ሁኑ።